ሐዋሳ ሄደች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ እኛ የትም ትግባ ግን እናቷን ለማየት ስለሆነ የምትሄደው ሂዱበት። ወዴት እንሂድበት? ማሪ ግራ ይገባል። እኔ አላይም ነው ያለው። ትልካለሽ? አዎ $100 ሄዳ ነው እናቷን ሳታይ መጀመሪያ። አረ ማሪ ጎንደርን አላውቀውም ነው ያለችው። እንዴ ምን ሆናችሁ ነው? አታረጊውም መቤቴ ሳርዬ አሁን ይኸውልሽ ጎንደርን ብቻ እኮ አይደለም የሚረዳው አይደለ? ሁሉም ነው ኢትዮጵያዊ የተባለ ነው የሚረዳው። ስለዚህ ኢትስ ኦኬ በቃ። ግን እሷ ሄደችው ሐዋሳ ነው፣ ጎንደርን አታውቃትም ዛት ሴት በቃ። ነው እሱማ እንደዛ ነው። ፈላስ ችግር የለም። 05 ግን እዚህ ላይ ያንቀል ግን 05 ስጪ ማሪ ቆይ 01 01 84 84 0552 ያለችው እንጂ ሐዋሳ ናቸው። እናቷ ጋር ነው ሄደችው። ሳሪ ወይዬ ማሪ እንትን ደርሶ አንድ ጥያቄ አለ። መተባበር ትችላለሽ? ምን ደረሚውን ዋናው ነገር እናቷን ልጠይቅረው ግን ነው መሄዳችን። እናቷን የምጠይቅ የት ነው ዋናው እንግዲህ እሷ መጥለኝ እኔ ሐዋሳ ነኝ እናቴም ያለችው ሐዋሳ ነው፣ ጎንደርን አላውቃትም ብላለች። ስለዚህ በቃ ምናልባት ያን ቀን ልጅ ብሎባት ይሆን አላውቅም። ደግነቱ ተመስገን እኛ ዝም ብለን ማታ ባለችና አልቆረጥነውም። ገባሽ? ደግመን ደን የት ነሽ ብዬ መጠየቅ ጠቀመኝ። ዝም ብለን ማታ እንዳወራቸው እዚህ ላይ ጎንደር ብለን ብንቆርጠው ኖረን በቃ ያንኛው እንትን ይል ነበር ማለት ነው። ግን አይደለም እሷ እናቴ ለማየው ብላ ስትል እሺ የት ናቸው ስንል ጎንደር ስትል ካላስ ከዚህ ጎንደር ዳይሬክት ቁረጡላት ተባብለን ተነጋግረን እንደዛ ብለን ነበር። ከዛ ግና ደግነቱ ፈጣሪ ወሰደኝና ዙሬ ጠየኳት። ጎንደር ነሽ አይደል አቡ ስላት ነው ጎንደር አይደለም ሐዋሳ ነኝ፣ ጎንደርን አላውቀውም አለች። ከላስ ለሐዋሳ ቆረጥን። ዋናው ማዷ ነው። በሰላም እንኳን ገባች። ወይ ዘንድሮ። እሺ ማሪ ቀጥይ ካላስ እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ እንዴት ናችሁ? ሰላም ናችሁ? ሰላም ጤና ፍቅር አብዝቼ ለእናንተ ተመኘው ማለት ነው። እሱ ምንድነው ሀቢባ ስደት 13 ዓመት ቆይቻለሁ አለች። በሀገር ምንም የለኝም አለች። 50 ሺህ ሪያሉ ራሱ 50 ሺህ ብር የኢትዮጵያ እንኳን 50 ሺህ ብር 10 ሺህ ብር የለኝም አለች። እውነት ይሁን ውሸተኛ አናውቅም። እርዳታ እርዳታ አድርጉልኝ። ብዙ ጊዜ እነዛሬ ቤት ትገባለች፣ ስራ ያስገቧታል። ጸባይ የላትም ይመስለኛል። ከሰው ጋር አትግባባም። ከሰው ጋር የምትግባባበት ባህሪ የላትም ይመስለኛልና ብዙ ጊዜ ሰዎች ስራ ያስገቧታል። በቅርብ ጊዜ ደግሞ ሀዩ የምትሰራበት በቂ ነው ማን ነው የሚባለው ቲኬት መቆርጡ ጋር እሱም ገባች፣ እዛም ገባች። ከዛም ወጣሁን ሀገሬን ገባለሁ እርዳታ አድርጉልኝ እናቴን ማየት ፈልጋለሁ ምናምን አለች። ከዛ እነሳሪ ሊመስለኛል ልጅቱ የሊመና እንትን ተምራለች። ሁሌ እርዱኝ ሰው እኮ ሰላቻል። እስከ መቼ ነው ሰው ረዳው? ለጤነኛ ሰርቶ ለሚበላ ለሚራመድ ሙያ ያለ ሰው ሹፌርና ሙያ አላት። ሹፌርና ትሰራለች። ድሮ መዳን ቤት ሆና ትሰራለች እና ሁሌ በቃ የሊመና ብር እኮ አያጠግብም። እስከ መቼ ነው ሊመና ደግሞ? እስከ መቼ ነው እርዱኝ እና አይጠቅምም። እና በቀደም ማሻአላ እንደውም አላህ ይስጣትና ሙኒት 100 ሺህ ብር በእርዳታ 100 ሺህ ብር ነበር ትረዳ የተባለው። ሀገር መይዋ 50 ሺህ ብር እናታን ታይበታለች ተብሎ አላህ ይስጣት። ደግሞ ሙኒት ደግሞ 100 ሺህ ብር ሰጣቻት። በቃ እርዳታው እኛን እያገብተናል እናሰባስብላታለን ብላ ሳሪ እያሰባሰበችላት ነበርና ይመስለኛል መጀመሪያ ወሎ ነኝ ምናምን ነበር ያለችው። አሁን ደግሞ የሐዋሳ ልጅ መሆኗ ይመስለኛል ተገለጸው። ሐዋሳ ነው የሄደችው ቀጥታ ተባለ።
ዛሬ ደግሞ ፎቶዋን ሳይ ዲላ ሄዳለች። ዲላች ህጻናት የምታሳድግ ሙሉነሽ ናት ማን የምትባል ልጅ ሴትዮ አለች እና ዲላ ሄዳ ፎቶ ተነስታለች ከህፃኖች ጋር ማለት ነው። ዲላ ማለት ያው እኛ ሀገር ነው እና አላህ ሄዲያ በስ ሰው ሊመና ከለመደ ማለት ነው ተስፋ የለውም። ሁሌ የለም፣ ሁሌ እርዱን፣ ሁሌ እርዱን። የሰው እርዳታ እስከ መቼ ያገለግላል? እስከ መቼ ያጠግባቸዋል? አሁን 11 ዓመት ሙሉ ስደት ቆይታለች። ስደት ቆይታ ግን 200 ሺህ ብር የላትም። የፈለገች እናቷን ብታሳክም 200 300 ሺህ ብር 500 ሺህ ብር ራሱ ቢያንስ 1 ሚሊዮን ይጠፋታል። እና ይሄ ነው እላችኋለሁኝ። እና እንደዛ ነው አለ ያግራው ልጆቹ አንተኛ ብሏል እንግዲህ እና ያ ነው እላችኋለሁ። የሰው እጅ አትለምኑ፣ የሰው እጅ አትጠብቁ። ጤና ካላችሁ ሰርታችሁ በራሳችሁ መለወጥ። በረካም የለውም እኮ ሊመና በረካ የለውም። እና አላህ እንግዲህ ያግራላት፣ አላህ ያስተካክልላት። ከባድ ነው በጣም ያጀማ። እና እንደዛ እላችኋለሁ። ቪዲዮዎቹን አስገባላችኋለሁ እንግዲህ እንደምታዳምጡት ነው። አሞኛል እኔ እንደው አልኩልኝ እስቲ አላህ ማታከውን አንስቶ ለሀገሬ ያብቃኝ። ወላሂ በጣም ያስጠላል። አሞኛል፣ ጉንፋን አሳሲ ያለብኝ ዛሬ። አፍንጫ ትላላችሁ፣ ከንፈሬ ትላላችሁ፣ የአምስቷ ፊቴ ስቃይ ያፈላች ነው። ላይክ አድርጉ። በላይ ከጀመሩ ቾረና ሆነ ታሳጋንቱ